ኧረ ይሄ ድራማ ይበቃል፣ ይቁም። እውነት ይቁም። ይሄ ድራማችሁ በጣም ነው ያስጠላው። እውነት ለመናገር ቢበቃችሁ አሪፍ ነው ባይ ነኝ። መቼም ሁላችሁም ድራማ አልመሰላችሁም ይመስለኛል። እየሰሩ ያሉት ድራማ ነው። ያው ያልገባችሁ ሰዎች ካላችሁ ድራማ ነው። ምንም አይነት ልጅ የለም ብሩኬ ከዩ ምንም አይነት ልጅ የለውም። እውነት ነው የምነግራችሁ ማለት ነው። አሁን ሰሞኑ ሊቋጭ ነው፣ እነሱም ወደ አዲስ አበባ ሊመለሱ ይመስለኛል ማለት ነው። እና ግን ቢበቃ ጥሩ ነው ባይ ነኝ። እንዴኔ ምንም አይነፋም፣ ደስም አይልም። ወደዞቻችሁ ብዙም ደስተኛ አይሆኑም። እናንተ መልካም ሆናችሁ ስትመጡላቸው ነው የሚደሰቱት። እና በሳቅ በጨዋታ ነው። ሰላም ጤና ይስጥልኝ አይናለም ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ቪዲዮ እየሰራሁኝ አይደለም አይመቸኝም፣ እና ቪዲዮ ሰብስክራይብ አድርጉ እስኪ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና አታስቡ ልላችሁ ፈልጋለሁ። ብዙዎቻችሁ እውነትም የዩ ልጅ የብሩኬ ናት ወይ የሚል ሀሳብ ፈጥሮባችኋል። ስራ እንጂ እውነት ለመናገር ምንም ነገር የለም። ስለዚህ አታስቡ፣ ማሰብ የለባችሁ። ሀይሚና ብሩኬ ብቻም አይለያዩም። አሁን ወደ አዲስ አበባ ተመልሶ ይመጣሉ። ድራማውን ይቋጩታል ከዚህ በኋላ ማለት ነው። ገባችሁ? እና አትጨናነቁ እላችሁ ፈልጋለሁ። ያው እንግዲህ ድራማው እስከሚያልቅ ድረስ እንግዲህ ያው እየመረራችሁም ቢሆን ቻሉት እንጂ ምንም ነገር የለም። ትናንትና ብሩኬን እንኳን ቪዲዮውን አይታችሁ ከሆነ እንካ ልጅቷ ወሰዲያ ስትለው የእሱ ልጅ ብትሆን ሰፍ ነበር የሚለው። ምን ላርጋት ነው ያለው፣ አያችሁ? ምክንያቱም የእሱ ልጅ አይደለችማ። የእሱ ልጅ ብትሆንማ ለሴት ልጅ ስንሰፍሰፍ የሚል ነው። እያያችሁት ከሆነ ምንም ቢሆን ምንም ሳፍ ብሎ ነበር የሚቀበላት። ግን ምን ላርጋት ነው ያለው፣ አያችሁ? ስለዚህ ያቺ ልጅ የብሩኬ ልጅ አይደለችም። አትሳሳቱ ብላችሁ ፈልጌ ነው እንግዲህ ጋይስ። ኦኬ። እና ሀይሚና ብሩኬ እንግዲህ ትንሽ ስሩና በፍቅር በዩቲዩብ እስከሚከፍል ድረስ ይስሩ ትንሽ። ምክንያቱም ይሄ ወር በጣም ስለ እንትን ብር ይሰራል። ገባችሁ? ይቆጥርላችኋል። ስለሚቆጥርላቸው በጣም ዶላር ይቆጥርላችኋል ይሄ ወር። ለዛ ነው ይስሩ። መቼ ድረስ መሰላችሁ? ቀኑ ስንት ነው ዛሬ? 13 ነው። 14 15 16 17 18 19 20 ድረስ 6 7 ቀን ማለት ነው። 7 ቀን ሙሉ መስራታቸው አይቀርም ስለሚቆጥር